ከበረከታችሁ ከዛ በኋላ እያናወጠ ሊያኖራችሁ ያላችሁ ሰዎች በኢየሱስ ስም አሁን ነፃ ውጡ። በኢየሱስ ስም አሁን ነፃ ውጡ። በጌታ በኢየሱስ ስም ነፃ ውጡ። አሁን በጌታ በኢየሱስ ስም ነፃ ውጡ። አሁን በጌታ በኢየሱስ ስም ነፃ ውጡ። አሁን ጎ yes በእውነት ትከሻችሁን ልባችሁን ያጠበበባችሁ ሰዎች መታገስ ያቃታችሁ ጌታ የዘላለም ሕይወት ነው በሉ። ሃሌሉያ! ጌታ የዘላለም ሕይወት ነው። ጌታ የዘላለም ሕይወት ነው። ሃሌሉያ! ጌታ የዘላለም ሕይወት ነው። ጌታ የዘላለም ሕይወት ነው። ጌታ የዘላለም ሕይወት ነው። ጌታ የዘላለም ሕይወት ነው። ሃሌሉያ! ጌታ የዘላለም ሕይወት ነው። ጌታ የዘላለም ሕይወት ነው። ጌታ የዘላለም ሕይወት ነው። ጌታ የዘላለም ሕይወት ነው። አሜን። በመንፈስ ሆነን ጸልዩ። ስሙን ቀድሰው። ስም ይቀደሰው። ጊታሩን የተጫወተ ሃሌሉያ ሃሌሉያ። ስም ይቀደሰው። ስም የተፈራ የተቀደሰ ነው። ሃሌሉያ። በመካከላችን ቀድሰው እግዚአብሔር አምላክ። ስም ይቀደስ፣ ስም ይቀደስ። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ባሪያዎች አመስግኑ። ሃሌሉያ እግዚአብሔር ባሪያዎች አመስግኑ። ሃሌሉያ እግዚአብሔር ባሪያዎች አመስግኑ። ሃሌሉያ እግዚአብሔር ባሪያዎች አመስግኑ። ይገባዋልና 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 ይገባዋልና። ሃሌሉያ። ስምህ የተፈራና የተቀደሰ ነው ኢየሱስ። እንጸልያለን በዚህ ምሽት እግዚአብሔር ሆይ፣ እግዚአብሔር መንፈስ ቅዱስ ሆይ ሃሌሉያ፣ በመካከላችን ኢየሱስን እንደዚህ ከፍ ታደርገው ዘንድ ጨምረህ ታልቀው ዘንድ በልባችን ላይ ተቀድሰው ዘንድ በጉባኤያችን መካከል በዚህ ስብሰባችን መካከል የልጅን የኢየሱስ ክርስቶስን ስም ከፍ ታደርግ ታልቅ ዘንድ እንደገና በፊታችን እንደገና በልባችን ይደምቅ ዘንድ ሃሌሉያ። መስቀሉ እንደገና በፊታችን ይደምቅ ዘንድ ሃሌሉያ። እንደገና ኢየሱስ ይገን ዘንድ ሃሌሉያ። ስሙ እንደገና በሕይወታችን ትርጉም ይኖረው ዘንድ እንደገና ይገባን ዘንድ ሃሌሉያ ሃሌሉያ። እንጸልያለን እግዚአብሔር መንፈስ ቅዱስ በተለያየ ስፍራ ሆነን በተሰበሰብን በእኛ በእያንዳንዳችን ላይ እግዚአብሔር አባቴ ሆይ በእኔ ላይ በፓስተር ላይ በብሩኬ ላይ እግዚአብሔር ሆይ በዚህ በጉባኤ ውስጥ ባሉ ሁሉ ላይ መንፈስ ቅዱስ በኃይል ስምህን ትቀድስ ዘንድ የልጅ ኢየሱስ ክርስቶስን ስም ትቀድስ ዘንድ እንደገና ትቀድስ ዘንድ ሃሌሉያ። እንደገና የኢየሱስ ስም በልባችን ይደምቅ ዘንድ እንደገና መስቀሉ በልባችን ይደምቅ ዘንድ እንጸልያለን። ስምህ የተፈራና የተቀደሰ ነው። ሃሌሉያ። እንደገና በፊታችን ቀድሰው፣ እንደገና በልባችን ቀድሰው፣ እንደገና በልባችን ወድሰው። ሃሌሉያ 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 ሃሌሉያ። እንደገና በፊታችሁ ክርስቶስ እስኪሳል ዘንድ ስለእናንተ ምጥ ይዞኛል እንዳለ ሃሌሉያ። ያቀለልነው ስምህ እንደ ቀልድ የምንጠራው ስምህ ኮሽ ባለ የሆነ ነገር በሆነ ቁጥር እንደ ቀላል በመናነሳው ስምህ ዛሬ በልባችን ላይ ይከብድ ዘንድ በልባችን ላይ ይቀደስ ዘንድ በልባችን ላይ ይከብድ ዘንድ ሃሌሉያ እንጸልያለን። መንፈስ ቅዱስ ሆይ መንፈስ ቅዱስ ሆይ መንፈስ ቅዱስ ሆይ
የኢየሱስን ስም በልባችን አክብድ፣ እንደገና በልባችን አግን፣ እንደገና ይቀደስ፣ እንደገና ስም ከፍ ይበል። ሃሌሉያ! ስም ከፍ ይበል በልባችን ላይ። ሌላ ድምፅ የለንም፣ ሌላ ቃል የለንም። መንፈስ ቅዱስ የኢየሱስ ስም በልባችን ላይ ይክበድ እንደገና። ይሄ የተቀደሰ ስም፣ ይሄ የዳንበት ስም፣ ይሄ የቆምንበት ስም፣ ይሄ ያመለጥንበት ስም፣ ይሄ ክቡር የሆነው የኢየሱስ ስም እንደገና በልባችን ላይ ይድመቅ፣ እንደገና በልባችን ላይ ይሳል፣ እንደገና በአንደበታችን ላይ ይጣፍጥ። እንደገና ከዚህ ሌላ የምንጠራው ስም የምንመካበት ስም እስከማይኖር ድረስ እንደገና ስም ይቀደስ። መንፈስ ቅዱስ እንደገና ስም ይቀደስ። እግዚአብሔር ሆይ እንደገና ስም ይቀደስ። ሃሌሉያ! የኢየሱስ ስም በልባችን ላይ ይክበድ፣ እንደገና ይጣፍጠን። ከጠራነው በላይ እስከ ዛሬ ድረስ በልባችን ላይ ካገኘው ስፍራ በላይ እስከ ዛሬ ድረስ በሕይወታችን ከያዘው ቦታ በላይ የኢየሱስ ስም ቦታ ያዝ፣ በልባችን ይቀደስ። ሃሌሉያ! ሃሌሉያ! አሰሪ ይቀጥል። ሃሌሉያ! ጌታ ይመስገን፣ ጌታ ይመስገን። ሃሌሉያ! 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 እስኪ ስምህ ይቀደስ እያላችሁ ጻፉ። ስምህ ይቀደስ በሉት ጌታ። ስምህ ይቀደስ፣ ስምህ ይቀደስ። ሃሌሉያ! ስምህ ይቀደስ በሉ። ሃሌሉያ! ስምህ ይቀደስ፣ ስምህ ይቀደስ ጌታ በሉት ጌታ። ስምህ ይቀደስ። ሃሌሉያ! ሃሌሉያ! ስምህ ይቀደስ። በእውነት እንትን አይሰማችሁም? የኢየሱስን ስም ስንጠራ መለየት ማለት ስሙ መለየት አቃተው። የሆነን ሰው ከምንጠራበት ስም ማለት ነው አይደል? ማለት አቃተን፣ ለቃየለ ዘለቀ እንደምንለው አሊያም ደግሞ ስለተጠራ ነው ምንጠራው። ግን ስሙ እኮ አጥንት ውስጥ ይገባል። ሰማይን እኮ መክፈት የምትችሉት በዚህ ስም ነው አይደል? የሰማይ ቁልፍ እኮ ነው ኢየሱስ። እስኪ ባላችሁ ብዙ ብላችሁ ጥሩት ከልባችሁ። ሰማይን እኮ ይከፍታል። የአብን ህልውና እኮ ሴንስ የምናደርገው በዚህ ስም ነው። The name of above only። ሰዎችን ሁሉ ከኃጢአት ያድናል። ይህ ስም አዳኝ እኮ ነው እናንተ። አይገርምም? ማለት ከሚገርመኝ ነገር ልንገራችሁ። ሄደ ስንል አለ አይደለ? ጌታ ቢሄድ ይሻላችኋል ብሎ ደግሞም እዚህም አለው አለ። ስሙን ሰጠንና ሄደ ብለን ስንጠብቅ ስሙን ስንጠራ ደግሞ እዚህ አለ። ራሱን በስሙ ውስጥ ሰውሯል። በስሙ ውስጥ ጥሩት እስቲ ይሄን ስም። ሄደ ያላችሁት ኢየሱስ አለ። አሁን የለም ያላችሁት ጌታ አለ።
ራቀ የምንለው ጌታ አለ። ስም ውስጥ ራሱን ሰውሯል። ስሙን ማመን ካልቻልን በሰማይ እንዳለ ማመን አንችልም። ይደክመናል አይደል? በጣም ይደክመናል። እንጣራና ይደክመናል። ኢየሱስ ኢየሱስ ብለን ያልገባን ነገር በሰማይ ያለው እግዚአብሔር በስም ውስጥ ራሱን ሰውሮታል። አይገርምም? ለዚህ ነው ስንጠራው የሚመጣ ነው የሚመስለን። ያልገባን ነገር ስሙን ስንጠራ ፐርሰኑን እየሆነ እንደሆነ አናውቅም። ኢየሱስ አሎ ዳራሺባ ለዚህ ስም ውስጥ ራሱን አስቀምጦታል። ለስምህ እንሰግዳለን፣ በስምህ እንቀደሳለን። ሃሌሉያ! ይሄ ስምን ጥሩት። ስሙ ራሱን ይወክለዋል። እዚህ ጉሩሩ የተቀደደ ጌታን እየጠራው አትሉ። ስሙን ስትጠሩ ከፐርሰኑ ጋር ኮኔክት ያደርጋችኋል። እስቲ ጥሩት። አሁን ኖርማል መሆን አትችሉም። ካልነጠላችሁት ሰማይ እንዳለ ብቻ አታስቡ። ራሱን በስም ውስጥ አስቀምጧል። እንትን አይደለ ስንጠራ የሆነ ሰው ሊሰማኝና ሊሰማኝ የማይችል ሆኜ አስባለሁ እኮ አይደለ? የሆነ ቦታ ነው ያለው የአካል። ስለዚህ ስጠራው አማን ስል ኔትወርኩ ላይ ሰማ ይችላል ምናምን አይደለ? ሰው አሁን የኛ ማይንድ ሴት ኢየሱስንም ስንጠራ መላእክቶች ያጨናነቁት ይመስለን፣ ሰማይን አጋንንት የዘጋው ይመስለን። ገብቷችኋል? ስሙን ስንጠራ ከዛ በቃ ያልሰማኝም እንላለን። ኖ ስሙ ውስጥ ራሱ አለ። ስሙን ስንጠራ እሱ አለ፣ እዛ ውስጥ አለ። ስንጠራው ከሆነ ቦታ የሚመጣ አይደለም ያለው፣ ራሱን ስሙ ሰውሯል። ኢየሱስ ፐርሰኑ አለ ማለት ነው። አይመጣም፣ አለ አለ። አለ አለ። ሃሌሉያ አለ። ቤቴ ሞቶታል አሁን፣ ምክንያቱም ስሙን ጠርቻለዋ። ሊመጣ አይደለም። ልክ ስሙን ስጠራ ፐርሰን ውስጥ ገባለሁ፣ ማንነት ውስጥ፣ ደስታ ውስጥ ገባለሁ። የኃጢአት ስርየት ታገኛለሁ። በደሌ ይነሳልኛል። ህመሜ ይፈወሳል። ስብራቴ ይጠገናል። ጥሩት እስቲ ጋይስ፣ ጥሩት። ሃሌሉያ! ጥሩት እስቲ። አማሽ ኢላዶ ኤላዶ ሳኪ ባራዶስ ጥሩት እስቲ ጋይስ። ኢየሱስ ኢየሱስ ስትጠሩት አለ። you just feel his presence። ልባችሁ ላይ ይሰማችኋል ክብሩ። ምንም አልሰማ ካላችሁ ኢየሱስ አንድ ጸሎት ጸልዩ ብሎናል። እንዲህ ብሎ ስምህ ይቀደስ ብላችሁ ጸልዩዋል። አይገርማችሁ? ያ ቃል ጌታ ስም እንደሚረክስ ጠርተነው ምንም እንደማይሰማን ልክ አየለ ዘለቀ ምናምን ብለን እንደምንጠራቸው ስሞች ይሆኑብናል። ምንም አይነት ነገር ላይሰማን እንደፈራን እንቀጥላለን፣ እንደተሰበረን እንቀጥላለን። ስለዚህ ጌታ እንዲያለ ስትጸልዩ ስምህ ይቀደስ ብላችሁ ጸልዩዋል። ባጭሩ ስሙን አክቲቬት አድርገው ማንነቱን የያዝ ማለት ነው። ኔቸሩን የያዘው ማለት ነው። ስምህ ይቀደስ ብላችሁ ጸልዩ ሲለን
Come on. ኢየሱስ አንደበቴ ላይ ይቀደስ፣ ልቤ ላይ ይቀደስ። በእውነት ሰልፍ ዴሊቨረንስ ታደርጋላችሁ። እራሳችሁ በራሳችሁ ማንም ሳይጭንላችሁ ነፃ ትወጣላችሁ። ስሜ ይቀደስ በሉት። የማንም እጅ ሳይጫንባችሁ፣ ማንም ሳይጸልይላችሁ ስምህ ይቀደስ፣ ስምህ ይቀደስ። አላዲያኖስ አራሺ ኤላያናናሱ ዲያኖሽ ሮቦያናናስ ኤካዲያኖስ ስምህ ይቀደስ ኢየሱስ። ትዝ ይላችኋል ሐዋርያቶቹ ምንሰጥህ ብርና ወርቅ የለንም፣ በናዝሬቱ ጌታ በኢየሱስ ስም ተነሳና ተመላለስ። ሃሌሉያ ሃሌሉያ። እኔም የለኝም፣ ምጭንባችሁ እጅ የለኝም፣ መጥቼ የምጸልይባችሁ አቅም የለኝም። ይህን ስም ግን እሰጣችኋለሁ። ኢየሱስ 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 ስም ሁሉ በላይ ስም ነው። አባቶቼን ስም ነው የጠሩት። ሃሌሉያ ኃጢአታችሁ ይሰረይ ዘንድ በስሙ ተጠመቋል። ስሙ አቅም አለው። አላምኖታል። እኔ እንዴት አላምነው? አይገርምም? ከአንድ የጁስ ስምነት ፍጥረትን ምሕረት ወደሚያመጣበት ማንነት ተቀይሯል። ስም ነበረ። ለዚህ ነው ታውቃላችሁ የናዝሬቱ ኢየሱስ የሚለው ይሄ ከድንግል የተወለደውን ነው የሚወክለው። ሌላ ቦታ የሚጠራው አይነት ስም አይደለም። የናዝሬቱ ኢየሱስ ናዝሬት ነው የተወለደው። ያን በናዝሬት ያደገውን ሃሌሉያ ቤቴል ተወልዶ ነጥሎ ነው ያለው። በሌላ ሀገር ስሞች አሉ የምንጠራው ፐርሰኑ ጋር የሚገናኝ ነው። ከሰራው ስራ ጋር ይገናኛል። የመሐመድን ተከታይ ነው። ሰፈር ውስጥ ያለውን ነው። የትኛው ይታያቸዋል? የሚነጥለው ማንነት አለ ማለት ነው። ፐርሰን ከፐርሰኑ ጋር ካልተገናኘ ስሙላ እኩል ነው። ቫሊዩ ዋጋው እኩል ነው። ዋጋው እኩል ነው። ይሄን ስም ዋጋ የሰጠው አብ ነው። የትንሣኤውን ኃይል ጨመረበት፣ ሞቱን ጨመረበት። ሃሌሉያ! ከስም ሁሉ በላይ ስም ሰጠው። ከሰማይ አውጥቶለት አይደለም፣ በምድር ያለውን ስም ቀደሰው እንጂ። ኢየሱስ የሚባል ስም በሰማይ የለም። በሰማይ ያወጣሉ። ከስም ሁሉ በላይ ስም ሰጠው። ለማ? ለሱ። ለየትኛው? ከድንግል ለተወለደው እሱን ጥራው። አሁን ችግሩ ስንጠራው ፐርሰኑ ትዝ አይለንም። የናዝሬቱ ኢየሱስ፣ በቤቴል የተወለደው ኢየሱስ፣ በቀራንዮ የተሰቀለው ኢየሱስ፣ 3 ቀን በመቃብር ውስጥ የቆየው ኢየሱስ፣ በ3ኛው ቀን ከሙታን የተነሳው ኢየሱስ።
የእግዚአብሔር አብ ብቸኛ የባህሪው ልጅ ኢየሱስ የባህሪ ልጅ ኢየሱስ ብቻ ነው። ኢየሱስ ብቻ ስትጠራው ማንነቱን አስብ። ማንነቱን አስብ። ሚለየው ስሙ አይደለም፣ ከማንነቱ ጋር መገናኘቱ ነው። Focus, pray. Guys, pray, focus. Be in the spirit. በአይምሯችሁ አትሁኑ፣ በመንፈሱ ጸልይ። ምንም ነገር ላይ እዚህ ላይ ስትወጡ ምንም ነገር ላይ ፎከስ አታድርጉ። ኮመንት አትዩ። ምክንያቱም እዚህ ላይ ኮኔክት ስታረጉ ነው ትውልዱን የምትፈቱት። ስለዚህ በመንፈሱ ነው። እዚህ ላይ ስትወጡ ካሜራ ስከፍቱ ኮኔክት ዊዝ ዘ ስፒሪት። ሃሌሉያ። አብረን ፍሎው እናድርግ፣ ስፒሪት እንዲለቀቅ ማለት ነው። ቢ ኢን ዘ ስፒሪት። ሃሌሉያ። እዚህ ላይ ስትወጡ ካሜራ ስከፍቱ አዝማቾች ናችሁ። You're releasing the spirit of the unity. ነው አብረን ልናገለግል፣ አብረን ልንፈስ። እናሎ ዳሽ ለሃዳስ ኢየሱስ ጥሩቴን ስም ኢየሱስ፣ የናዝሬቱ ኢየሱስ፣ ቤቴ ላይ ተወለድከው ኢየሱስ፣ ታማኝነት የሆነ ኢየሱስ፣ በግና አንበሳ የሆንከው ኢየሱስ፣ ዳላያኖ ዳላያንያ ኤላራሱ ያላያናስ አምላክ ሰው ኢየሱስ፣ አምላክ ሰው ኢየሱስ፣ ሃሌሉያ። አምላክ ሰው ኢየሱስ ማን ሆኖ ያውቃል? ሊሆንም አይቻልም። አምላክ ሆኖ ሰው የሆነ ይሄ የምጠራው ኢየሱስ ነው። አንዱ ሞቶ የሚያምነውን ሁሉ አጸደቀ። ሃሌሉያ። የዛሬ 2000 ዓመት ነው የሞተው የተነሳው። እስካሁን ድረስ የሚያምኑትን ሊያጸድቃቸው ጉልበት አለው ደግሞ። ይህንን ኢየሱስ ነው ጥሩ ያልኳችሁ። አንዱ 7 ቢሊዮን ሕዝብ ቢያምነው ነፃ ሊያወጣው፣ ከኃጢአቱ ነፃ ሊያወጣው። ጥብብ ያለው ልባችሁን እግዚአብሔር ያስፋው በዚህ ስም በጌታ በኢየሱስ። መሸከም ያቃታችሁ ሰዎች አላችሁ። ሰው መሸከም ያቃታችሁ ትዳራችሁ፣ ልጆቻችሁ፣ ቤታችሁ፣ ይህ ስም ልባችሁን ያስፋው። እዚህ ስም ውስጥ ጸጋ አለ። ኢየሱስ በሉ እናንተ ሰዎች። መሸከም ያቃታችሁ፣ ልባችሁ የጠበበ፣ ትዕግስት ያጣችሁ፣ ለቃችሁ ልትወጡ ያለ ሰዎች በኢየሱስ ይህ ስም ትከሻችሁን ያስፋው። የምትታገሱበት አቅም ይስጣችሁ በኢየሱስ። አገልግሎት ለቃችሁ ልትወጡ ያላችሁ ሰዎች በኢየሱስ ስም አቅቷችሁ መታገስ በኢየሱስ ስም፣ በኢየሱስ ስም። ጠላት ነው ኢን ጂሰስ ኔም። አገልግሎት ለቃችሁ ልትወጡ ያላችሁ ቀን የቀጠራችሁ ሰዎች አላችሁ። በጌታ በኢየሱስ ስም ስልጣን፣ በጌታ በኢየሱስ ስም ስልጣን። ጠላት ነው። ጎ ኢን ጂሰስ ኔም። ልቀቃቸው በኢየሱስ ስም ልቀቃቸው። ስፍራችሁን ሊያስለቅቃችሁ
ርስቴን አልለቅም በሉ እስቲ። እግዚአብሔር የሰጠኝን ስፍራ አልለቅም። ከመሆን I feel the enemy ሊያናውጣችሁ ነው። ከዛም ብትወጡ ከአገልግሎት ሊያናውጣችሁ ነው። ማረፊያ ሊያሳጣችሁ ነው። አልለቅም በሉ። አልለቅ you know that. You know what I'm talking about. አልለቅም በሉ በኢየሱስ ስም ስልጣን። እግዚአብሔር ከሰጠኝ ስፍራ፣ እግዚአብሔር ካስቀመጠኝ ቦታ፣ እግዚአብሔር አልለቅም በጌታ በኢየሱስ በኢየሱስ እግዚአብሔር ልባችሁን ያስፋው። የአንዳንዶቻችሁን ጌታ ጽናታችሁን ፈልጓል። ጦርነት ሊያስለምዳችሁ ነው። ጠላት ሲያስነሳ እምቢ እንድትሉ እግዚአብሔር ሊያስለምዳችሁ ሰልፍን ፈልጓል። ስለዚህ እንዲህ በሉ፣ ጌታው ጸጋ አብዛልኝ፣ ልቤን አስፋው በሉ። I feel it guys. In Jesus name. እንደዚህ ጨለማን የሆነ ፊል ስፒሪት ነው ማየው። ልቀቅ በኢየሱስ 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 አይምሮ ልቀቅ፣ ልብን ልቀቅ በኢየሱስ ክርስቶስ በኢየሱስ ክርስቶስ በኢየሱስ ክርስቶስ ሂድ በኢየሱስ ሂድ በኢየሱስ ሂድ። ጸልዩ የጌታን ስም ጥሩ። ሰላም ተረሱ ትበል ጸልይሽ። እዚህ ጸልይ። አሁን እየጸለይን አይደል? ኮምፕሌኑን ትተሽ አሁን ጸልይ። ጌታ ነፃ ያወጣሻል። ጸልይ። እየጸለይን አይደል? ጸልይ። It doesn't help you. Okay, let's pray. በኢየሱስ ደም እግዚአብሔር ስራችሁን በኢየሱስ ስም ያርዝመው። ከአገልግሎት፣ ከስራ፣ ከትዳር ለቃችሁ ልትወጡ ያላችሁ ሰዎች፣ በጣም ነውጥ ውስጥ ያላችሁ፣ የልብ ጥበት ነው የሚሰማኝ፣ የልብ ጥበት በኢየሱስ ደም የተገፈፈ ይሁን። መታገስ ያቃታችሁ ሰዎች፣ ልባችሁ መስፋት ያቃተው፣ ምህረት ማድረግ ያቃታችሁ ሰዎች፣ ጥበብ ያጣችሁ ሰዎች፣ ሞገስ ያጣችሁ ሰዎች በኢየሱስ ስም ይህን ስም እንጠራለን። ተቀባይነትን ያጣችሁ ሰዎች ሞገስ በማጣት ስለዚህ ነውጥ ውስጥ ያላችሁ የአባቶቼ አምላክ ፊቱን ያብራላችሁ በኢየሱስ My God, I can feel it. ህይወት አሸዋ ላይ እንደመራመድ የሆነባችሁ ማለት ከዚህ የተነሳ በጣም አሸዋ ሲኖር በደንብ መራመድ አትችሉም። ቀስ እያላችሁ ነው የምትሄዱት አይደል? ውድቀትን እየፈራችሁ ህይወት እንደዛ አይነት ህይወት ውስጥ ያላችሁ እግዚአብሔር መንገዳችሁን አለት ያድርገው፣ ያጽናው በኢየሱስ ስም። ከነውጥ ያውጣችሁ። መራመድ ያቃታችሁ፣ መርገጥ ያቃታችሁ ስሙዝሊ እንዳትሄዱ እያደረጋችሁ ያለ My God
ማይ ጋድ ልትለቁ ያላችሁበት ምክንያት እንደምፈልገው መራመድ አልቻልኩም እያላችሁ ነው። ጌታን እንደዚህ በሉት፣ እባክህ ጌታው ጥረግልኝ፣ ጸጋ ስጠኝ በሉት። እመኑኝ፣ አንዳንድ የሚገርማችሁ ነገር ልንገራችሁ። በጣም የሚገርማችሁ አንዳንድ የስፖርት አሰሪዎች ጠንካራ እንድትሆኑ ከፈለጋችሁ ሲያደርጓችሁ ውሃ ውስጥ እንድትሮጡ ያደርጓችኋል። ውሃ ይሮጥበታል ጋይስ? አይሮጥበትም እኮ ግን ማለት ከአንዱ እግራችሁን ስታወጡ አቅም ይፈልጋል። የእናንተ መስል ነው እያደገ የሚሄደው። እግዚአብሔር እንደዛ እያደረገ መሮጥ ያልቻላችሁት ምክንያቱም ያንን ውሃ ውስጥ ለመሮጥ ስትነሱ አቅም ስለምትፈልጉ ግራቪቲው አለ፣ ይስባችኋል። ውሃው ማለት ነው። እናንተ ለምንድነው ስሙዝ የማይሆነው? ለምንድነው ማሮጠው ስትሉ ኖ ይላችኋል ጌታ። ምክንያቱም አረገንት ስለምትሆኑ፣ ዲስፕሊን ስለማታውቁ ሩጫችሁን ይገተዋል። እግዚአብሔር ያደረገው እንድትወድቁ አይደለም። መስላችሁን፣ መንፈሳዊ የእምነት አቅማችሁን ሊጨምርላችሁ ፈልጓል ጌታ። እግዚአብሔር የሚነግረኝን ጥበብ ነው የምነግራችሁ። በቃም ቢስትሉ ምንድነው ማለቀቅ ፍሪ ሆኜ ማገልገል አልቻልኩም፣ ፍሪ ሆኜ መስራት፣ ትዳሬ፣ ቤቴ ስትሉ እያላችሁ ነው። ባነሳችሁት ቁጥር ግን እመኑኝ ጡንቻችሁ እያደገ ይሄዳል። ሃሌሉያ! አትሞቱም። ጡንቻችሁ ይበረታል። መስላት፣ ትንፋሻችሁ፣ ሳምባችሁ በትክክል መተንፈስ ይጀምራል። ጤንነታችሁ ይመለሳል። በውሃ ውስጥ መሮጥ አይገለም፣ ሼፕን ነው የሚያስተካክል፣ ግን ዋጋ ያስከፍላል። እግዚአብሔር እያለኝ ነው፣ ስሙዝ ያላረኩት ፋታችሁን ሊያቀልጠው ፈልጎ ነው። እግዚአብሔር ካራክተራችሁን ማለት ነው ሊሰብረው ፈልጎ፣ ጉልበታችሁ ሊያደቀው። ጌታው ለምንድን ነው ሁሉ ነገር የማይቀለኝ? ከቀለለልህ ትሞታለህ፣ መንገድ ላይ ትቀራለህ። አይገርም? እውነት ጌታ እኮ የሚያሳየኝ ነው የምነግራችሁ። ውሃ ውስጥ የሮጠ ሁላ አይሞትም፣ እመኑኝ። እየተቀየረ ግን ይሄዳል። ለ7 ዓመት ሳይክል ነድቻለሁ እና ኮርስ ስነዳ ለራሴ ሳይክል ስነዳ የሚያስጠላኝ ፓርት ምንድን ነው? ሳላቀው ስፒዱን በጣም ጨምርና አቅሜ ካነሰ በኋላ ዳገት ላይ ደርሳለሁ ማለት ዊስ ያስጠላ ብታዩ። ቀስ ብላ አትሄድም እያስተዋልክ ከፊት ላለው ተራራ ሶማሊያ ነው የምላችሁ እና ዳገቱ በጣም ከፍ ስለሚል ቤታችን ያለበት ጫፍ ላይ ነው ያለው። ለዛ ደግሞ በቤታችንና በተራራው መካከል ያለው በጣም ብዙ ርቀት አይደለም፣ ግን አቅሜን ስለጨረስኩ ረጅም ይመስለኛል። በጣም አጭር እኮ ናት፣ በጣም አጭር ናት። የመጣሁት ስንት ሰዓት ነድቼ ታውቃላችሁ? 2 ሰዓት ነድቼ መጥቼ አንበሳው አሊ መድረሻው ጋር ያለቀልቃል። ምክንያቱም ሜዳ ላይ ሲደርስ በጣም ነው መነዳው፣ እረሳዋለሁ ተራራ እንዳለ። እንዲህ ነው እየሆነብን ያለው። በጣም የነዳ ነው መተን ዴስቲኒ ጋር ስንደርስ ማይ ጉድነስ ከዛ መነጭ ሊት የእውነቴ ነው ብላችሁ ንዴቴን ብታዩት ልክ ማለት እግዚአብሔር ፈጥሮ ሊያናደኝ የፈጠረው ተራራውን ከፊቴ ላይ ይመስላል። እንዲህ ሰው አይማርም ለመሰላችሁ። ገና ስነሳ ጉልበቴን እታመነዋለሁ አቅም ስላለኝ። ችግሬ እሱ ነው። በምነሳበት ሰዓት ኢነርጂ ኃይለኛ ነው። በጣም የተጠቀጠቅኩ ስለሆነ ሁሌ እረሳዋለሁ። ኢነርጂን ነው ማምነው። አረ ወጣዋለሁ እላለሁ። ለካ መንገድ ላይ ሉዝ ማደርጋቸውን ነገር አላቅም። ህይወት በፍጥነት አይለካም፣ ቀስ ብለህ በዊዝደም በመሄድ ነው። ምክንያቱም ሁልጊዜ ከባዱ ሰዓት ያለው ሲጀመር አይደለም፣ ሲጨርሰው ያለው ታይም ነው ከባዱ። the last hour
you will pay the price. so አቅምህን መሰብሰብ ያለብህ ሲጀምር አይደል ምን ሲጨርስ አይደል መጀመሪያ ላይ ገና ጤነኛ እያለ ሪላክስ እጸልያለሁ አልፈልግም ጌታ ጋር ሳልፋለሁ ቦታዬ ላይ ቆማለሁ እምቢ እያላችሁ ስትሄዱ መጨረሻ ላይ ከዛ ምን ሆንኩ መሰላችሁ እኔም ብሎ ጿሚ መጾም ሲጀምር በጣም ሪላክስ አደረኩ ማለት ሳይክል እየጾምኩም ነዳለሁ በጣም ሪላክስ አደረኩ ኢንጆይ እያደረኩ እየዘመርኩ እንዳልኳችሁ እየዘመርኩ ሳይክል ነርታችሁ የምታውቁ ሰዎች ማወራው ይገባችኋል ልክ እየዘመርኩ ሲሆን በመንፈስ ሆኜ ሳይክሉን ጨመርኩ ጾም ያለው ፍሬንድ ከዛ በኋላ ቆምኩኝ መሀከል ላይ ሲደርስ አሊ ያለ ኢነርጂ ጨርሰሃል እናትዬ ሳይክል ባልገዛው እስክል ድረስ እየገፋው ሄድኩኝ ማለት ነው ልጅ አየህ አንዳንዴ ጾም ሰውነትን ሲያቀለው ኃጢአት የሌለ ይመስላል አይደል እንደዛ ነው አይደል የምንፈተን በጾምን ጊዜ ዓለም ሁሉ ቅዱስ ይመስለናል ፍሬንድ አይደለም ለመውደቅ ቀላል የምትሆነው የጾምክ ቀን ነው በሰይጣን ለመፈተን በጣም ቀላል የምትሆነው የጾምክ ቀን ነው የጾምክ ቀን እንደው በርህን ዝጋ ያለው ጌታ ለዛ ነው ቀለል ስለምትል ስሜቶች ይከፈታሉ ነጭናጫ ትሆናለህ ጾምህ ፍላጎቶችን ሁሉ ጎትቶ ያመጣቸዋል በምትጾምበት ጊዜ በርህን ዝጋ ተቀባባ ብራዘር ጸጥ በል ውጊያው ይዛኔ ነው የሚጀምረው መች ሲጨርሰው ነው የምታውቀው ነግሬያቸዋለሁ ከዚህ በፊት ኢትዮጵያ ውስጥ ትራዲሽናሊ ጉድ የሰሩን የጾም አይነት አለ የጾሙ የመጨረሻ ቀን የተቀባ ሰው ይጠራል አይታችኋል ብዙ ጊዜ አማኒ እንደዛ ነው አሁንም ሀገር ቤት ቀይሩ በላቸው ሸውደውኝ ነው ምክሶ የተጾመ ቀን የመጨረሻው 40 ቀን ከተጾመ 41ኛው ቀን በነገራችን ላይ የሚጠራው ተጋባዥ ራሱ እኮ የጾመና የጸለየ አይደለም መንገድ ላይ ሲዞር ሲያገለግል የቆየ ነው ምንጋብዘው አትሊስት ምን አለ ከዛ ብንጋብዝ ከሚጾሙ ሰዎች መካከል ማለት ብዙ ጊዜ እንጾምና ምንጋብዘው ከሌላ ከውጭ ነው ራሱ እኮ ሲዞር የዋለ ነው ይሄን ያልሻለም እንዴ አትሊስት ራሴን ጠብቄ እየጾምኩ ነው እቺን ቲፕ አይነት ነገር ነው መሰጣችሁ ግን ልመለስ ወደ መልእክቴ ክብር ለኢየሱስ ይሁን እና ምን ይሆና 40ኛው ቀን ላይ ከጾምን በኋላ አይታችኋል ከፍትፍት ምንላት ነገር እሷ ያለች እኛ የተቀባ ሰውን ጠራና ከዛ ተንቢ ይባላል ማለት ይተነብያል እግዚአብሔር የመጨረሻው ቀን ኃይለኛ እሳት አወረደ እንላለን የጾሙ የመጨረሻው ቀን ቢብሊካሊ ግን ስትሄድ ዳንኤልን ጦርነት ነው የመጣበት ኢየሱስም ከጾምና ከጸለየ በኋላ ተፈተነ የሚለው ሁሉ ጊዜ ከጾምና ጸሎት በኋላ ፈተና አረሳለን እንደውም የጾምና የጸለይን ጊዜ የመጨረሻው ቀን እኔ ልባርካችሁ እግዚአብሔር ሆይ ጸጋ ሰጠኝ ብላችሁ ጾቱ እግዚአብሔር ጸጋ ያብዛላችሁ የጾማችሁ ቀን መጨረሻ ቀን ኃይል ይስጣችሁ እንዳትሸወዱ ጾማችሁ እንዳይሸውዳችሁ ጸሎታችሁ እንዳይሸውዳችሁ እንደዛ ነው ደረታችንን እንነፋለን ያልገባን ነገር የጾምን ቀን ነው ጦርነቱ ያለው ስለዚህ ምንድነው የሚሆነው ጌታው ጸጋ አብዛልኝ መጾም ማለት የናንተ ፍላጎት እየሞተ የእግዚአብሔር ጸጋ ሲበረታ ማለት ነው እና ብዙዎቻችሁ ጾም ያቆማችሁ ስለምትነኩ ነው እንደውም የጾምኩ ቀን ነው የባሰብኝ በጾምኩ በጸለይኩ ቁጥር ይብስብኛል እና ምን እያደረኩ ነው አሁን እኮ ይኸውልህ ምን እየሆንክ መሰለህ ከንትን ወጥተህ ከኖርማል ፐርሰን ወጥተህ ወደ አርሚነት እኮ እየተቀያየርክ ነው ክብር ለኢየሱስ ይሁን ወደ ወታደርነት እየገባ እኮ ነው ምን እያልክ ነው ኢንጌጅ እያደረኩ ነው አሁን እያልክ ነው ልክ ስትጾም በቃ ወጣለሁ አልፈልግም ይህንን አገዛዝ አልፈልግም እያልክ ነው ኦኬ አልፈልግም እያልክ ስለሆነ ጠላትም ይመጣና አለቀም ይላል ማለት ነው that's the response አንድ የሚገርማችሁ ቃል ልንገራችሁ በደንብ አድርጋችሁ ጌታ ሆይ ዛሬ ልባቸውን ስለምታሰፋ አመሰግናለሁ የሚገርም ነገር ልንገራችሁ ዘጸአት ምዕራፍ 3 ላይ እግዚአብሔር መጣና ወደ
ማን ነው? ሙሴ የሕዝቤን ለቅሶና እንባ አይቼ ወርጃለሁ አለ። እሰየው አለ። እሰየው እኮ ነው እግዚአብሔር ሲያይ። የራቀው እግዚአብሔር ቀረበ። በቃ ተራራው ጨሰ። በቃ ሁሉ ደስ አለ ነው። ሙሴም አይቶ የማያውቀውን ክብር አየ እና ቁጥቋጦ ሲነዳ እየገረመው ተገናኘው። የቆምክበት ቦታ የተቀደሰ ነው፣ ጫማህን አውልቅ እልል ነው። ገብቷቸዋል። ከዛ ጉልበቴን ደሞ ላሳይህ አለው። ጉልበትህ ምንድን ነው አለው። እጅህን ክተተው ብብት ውስጥ አለ። ሲከተው ሲያወጣው ለምጽ ሲሆን ሲፈወስ፣ መጨረሻ ላይ አላምን ሲለው ቆንዶም አንተ ጋር የከረመ ብትር አለ አይደለም አለ። አዎ በጎች የምጠብቅበት እስቲ ጣለው መሬት ላይ ሲጥለው ከዛ እባብ ሆነ። ወይ እግዚአብሔር ተአምረኛ ነው። ተአምር ይዞ ሳይሆን የመጣው እኔ ጋር ያለውን ለውጦ አሳይቶኛል ብሎ አመነው ማለት ነው። which is fine አይደለ? በጣም አምኖታል። ከቤቱ ነው ተአምር የጀመረው። አስማት ነው እንዳይል ከራሱ ነው የጀመረው እግዚአብሔር ለውጥ። በነገራችን ላይ እግዚአብሔር ተአምር እንደዚህ ነው። የሆነ ሰው ለውጦ ያሳየህም አንተን ለውጦ እንጂ which is beautiful አይደል? ብዙ እንድናምኑ እንደዛ ያደርገናል። እግዚአብሔር ምህረቱን ጸጋውን የሚያሳየው ከራሴ ነው። ለዚህ ነው ምስክሮቼ ትሆናላችሁ ያለው። ስለነካን ነው። ካልተነካ አትመሰክርም። ሁሌ ምለው ነገር አለ። የወንጌል ምስክርነቱ ምልክቱ መዳንህን ነው የሚያሳየው እንጂ ወንጌላዊ መሆንህን አይደለም። አንድ ሰው ሲመሰክር ሳይኔ ድኗል ማለት ነው ምለው ምስክሮቼ ትሆናላችሁ ስለሚል፣ ስለዚህ ይቅር መባልህን ተቀብልሃል ማለት ነው፣ ቀምሰኸዋል ማለት ነው። የማይመሰክር ሰው መዳኑን እጠራጠራለሁ። ምክንያቱም ምስክሮች ትሆናላችሁ እንጂ ወንጌላውያን ትሆናላችሁ አይደለም። እሱ አናደር ሌቭል ነው አይደለ? እሱ አምስቱ ስጦታዎች ከአንዱ ነው። ወንጌላዊነት አንዱ ነው። ምስክርነት ግን ስጦታ አይደለም። ምስክርነት መቅመስ ነው። አይመስልም? አማኒ ምስክሮች ትሆናላችሁ ከተባለ ወጥ ቀምሰ ስኳር ነው አትልም አይደል? አልተሳሳትኩም አይደል ብሩኪ? ወጥ ከቀመስክ ምንድን ነው የምትለው? ወጥ ነው ነው የምትለው። ምስክር ማለት ድኛለው ነው እኮ አይደል? ከዛስ ድኛለው ዳን ማለት ነው። ይቅር ተብያለው ይቅር ይበልህ ማለት ነው። እዚህ መመስከር ማለት የዳነ ሰው ምልክቱ ነው እንጂ መቀባቱን አያሳይም። አያሳይም። የማይመሰክር ሰው መዳኑን እጠራጠርለታለሁ። ልመለስ ወደዛ እና ግብፅ ላይ የራሱን አስቀምሶታል ክንዱን። እሺ ጥያቄ ያለኝ ያለው እግዚአብሔር ምንድን ነው የምጠይቀው ሲለው፣ እሺ እኔ አይቻለሁ፣ እኔ ቀምሻለሁ፣ ለእነሱ ማን ልበላቸው አለው። ደፋሩ እግዚአብሔር ቆሞ ብሎ አዎ ለእነሱ ነው የምትላቸው? ያለና የነበረ የሚኖር ብለህ ንገርልኝ አለ። አምላክነት ያልጀመረበት ቦታ ከዚህ ነው የሚጀምረው። በነገራችን ላይ የአብርሃም አምላክ ከተባለ ጀምረሃል ማለት ነው። ቀጣይነት ጉዞ ነው የሚያሳየ። እነዚህ ሰዎች አምላክ አያውቁ፣ ጠፍቶባቸዋል። ፈርዖን ነው አምላካቸው አይደለም እንዴ? ሰው ፈርዖን አምላክ በሆነበት አማልክቶች በደመቁበት ጉባኤ እግዚአብሔር መጥቶ እኔ አልነበርኩም አይደለም ያለው። ተጨማሪ ነኝ አላለም። የነበርኩ ነኝ፣ የምኖር ነኝ፣ እኖራለሁ። ቀጣይነት አለ። የነበርኩ ነኝ የምኖር ነኝ። ሃሌሉያ አይደለም ያለው የነበርኩ የምኖር ነኝ አለ። አልፋ ኦሜጋ ነው ነኝ ብለህ ንገራቸዋል። እሱ ቢዩቲፉል አይደል ጋይስ? ሃሌሉያ ሲገለጥልን እኮ እንደዛ ነው። ዛሬ ነው ጌታን የተቀበልክ ስትል የነበረ ያለና የሚኖር ነው እና ነገራቸው። በደንብ ስሙኝ። በጣም የሚገርም ነገር ነግራቸዋለሁ። ከዛ ማሚን ደስ አለው ሙሴ ማለት ነው። እና አሳይቶት ስለነበረ ተአምር በጣም ቀላል ነው። እግዚአብሔር የተናገረውን ደግሞ በተግባር ያሳያል የሚል በጣም ድንቅ የሆነ እምነት አለው። ራሱ ላይ ስላሳየው ቀምሶታል። ይገርማል ማለት። ከዛ ደፈር ብሎ ሄደ። ይህ ሰውዬ ከፓላስ ስለመጣ የተልኮ ወግ ያውቃል ሙሴ። ፓላስ ውስጥ ነበረ። ራሱ ኪንግ ለመሆን ፈርዖን ለመሆን የታጨ ሰው ነው። እዚህ አንድ ሰው ሪፕሬዘንት አድርገ ወደ ሌላ ሀገር ስትልክ፣ አምባሳደር ስትልክ ወግ አለው። የሀገሪቷ ጦር፣ የሀገሪቷ ኃይል፣ የሀገሪቷን ስም ይዘህ ነው የምትሄደው። የፈርዖንን ስም ይዘህ ነው የምትመጣው። ብትነካው የምትነካው ኪንግደሙን ነው። ስለዚህ በእግዚአብሔር መላክ ወግ ነው። ኃይሉን አይቶታል። ቁጥቋጦ ሲነድ ሳይቃጠል አይተዋል።
የቆምክበት የተቀደሰ ነው። ኔቸሩን አይቷል። ቅዱስ ነው፣ ኃይል አለው። ብትር ወደ እባብ መቀየር ይችላል። እባብን ወደ ብትር መቀየር ይችላል። ስለዚህ ፉል የሆነ ካፓሲቲ ያለው አሁን ሪፕሬዘንት ማድረግ ይችላል ሙሴ። ሃሌሉያ ይችላል። የእስራኤልን አምላክ ሪፕሬዘንት ማድረግ ይችላል። አይቶታል። ለዚህ ነው የደፈረው። በነገራችን ላይ ሊገደል ካለበት ቤት ተመልሶ የሄደው አቅሙን አሳይቶ ስለላከ። እንትን ያርገን አይደለ? ጌታ ሲልከን ነክቶ ይላከን እንትን እንድንል መንገድ ላይ ይሄድን እያለ እውነት ነው አይደለም እንዳንል ማለት ነው። ነካክቶ ያሳየን። አሁን ፈርዖን ፊት አሁን እንትን ይመስለናል አይደል? በነሸጥ ብሎት የሄደ ይመስለናል። ሰውየው የተልኮ አቅም ስለቅ ነው። እና እውነተኛ ጥያቄን የጠየቀው ማነህ አንተ ማልበላችሁ ሲል ያለውና የነበርኩ የምኖር ነኝ ብለህ ንገራቸው ማለት በፈርዖን ፓላስ ውስጥ የሌለኝ ነኝ። ከዚህ በፊት ነግሬያቸዋለሁ። እዛ ቤት ውስጥ የሌለ ጣዖት የለም። ፈርዖን ቤት ውስጥ ሁሉ አምላክ አለ። ሁሉ ማለት ነው። እግዚአብሔር እየነገረው ያለው የነበርኩ ያለው የምኖር ነኝ ሲለው ፈርዖን ፓላስ ውስጥ የሌለኝ ነኝ። የፀሐይ አምላክ አለ፣ የዝናብ አምላክ አለ፣ የውሃ አምላክ አለ፣ የመሬት የሌለ አማልክቶች የለም። እግዚአብሔር ግን የነበረ ያለ የሚኖር ነው፣ አንተ ጋር የለም እያለው። መልእክቱ ለሁለቱም ነው። ለእስራኤልም መልእክት ነው፣ ለፈርዖንም መልእክት ነው። አንተ ባክስ ውስጥ የለውም፣ ደግሞም ተጨማሪ ሆኜ አልኖርም እያለ ነው እግዚአብሔር አይደል? አትጨምረኝም፣ አታስቀምጠኝም። ሃሌሉያ። ለዚህ ነው በኩሩን ፋይናል የመታበት የማይመታ የመታበት። ምን እያለውን ያለው? አንተ አትቀጥልም እያለ። በኩር ከመታበት ፈርዖንነት አይቀጥልም። ኪንግደሙን የበጠበጠበት እግዚአብሔር አውቆ ነው በኩሩን የመታበት። በኩር ከተመታ መንግስት አይቀጥልም እያለው ነው። የሁል ጊዜ የመጀመሪያ ልጅ ነው ሁለተኛው ፈርዖን የሚሆነው እንደ አጼ ማለት ነው። የሚቀጥለው ኪንግ ፈርዖን ነው፣ በኩሩ ነው የሚሆነው። እግዚአብሔር አለው አንተ አትቀጥልም፣ እኔ እቀጥላለሁ፣ ያለው የነበርኩ የምኖር ነኝ ብሎታል። አንተ ግን አትቀጥልም፣ እንኳንና አማልክትህ አሳያለሁ ብሎ ለሙሴ በጸናች ክንድ አስወጣቸዋለሁ። እንዴት አድርገ በኩሩን መታ አትችልም። የፈርዖን ኪንግደም ለረጅም ዘመናት የቆመ ብዙ ኃያላንን የደፋ ነው። እኔ ደፋዋለሁ አለ እግዚአብሔር። ይህን ትቢቱን አወርደዋለሁ። ለዚህ ነው የሮሜ ጸሐፊ ጳውሎስ ያለን ኃይሉን ያሳይ ዘንድ ፈርዖንን አስነሳው። አይቀጥልማ፣ ፈርዖን አይቀጥልም እና ምላ በኩሩን እመታበታለሁ። መጥቶ የሚቀጥል እግዚአብሔር ብቻ አይደል? እኔ እሱ አይደለም። በጣም ፋስኔት ያደረገኝን አሁን ወደ ጾሙ ልመጣላችሁ ነው። እና እንደዚህ ሆነ ነው ምላችሁ። ሄደ ሙሴ እንዳልኳችሁ አምላክ ከበስተጀርባው አለ። ሃሌሉያ። ፈርዖን ገዝቷቸው ተዋስተው በቃ አለቀልን ያሉ። እግዚአብሔር ደግሞ አይ ተሸንፌ አይደለም ነግሬው ነው። አልገባችሁ? ብሩክ እየሰማል ማለት እግዚአብሔር ተኝቶ የገዛ ሰይጣን የለም። እስቲ እግዚአብሔር ተኝቶ የገዛ ሰይጣን ያሸነፈ ሰይጣን የለም። እና ፈርዖን ሲገሳቸው እግዚአብሔር መጥቶ ሊያስታውሳቸው ውይ ጉልበት ኖሮት አይደለም ድሮም እንዳንተን የገዛው እንዲህ ብዬ ነግሬዋለሁ። ለአብርሃም ምን ብለህ ህዝብ የራሱ ምድር ባልሆነበት ምድር ላይ 430 ዓመት ባሪያ ይሆናል። አሁን የመጣሁት ሰዓቱ ስለደረሰ ነው። በፊትም የያዛችሁ ሰዓቱ ስላልደረሰ ነው። ለካ ፈርዖን ጉልበት የለውም፣ ተፈቅዶለት ነው። እየጠጣችሁ አለ
አንዳንዴ እግዚአብሔር ናፕ ወስዶ ሰይጣን የመታን ይመስለን የለ? ለዛ ነው የምንለምነው ሰይጣን የበለጠ እየመሰለን አይደል? ወይኔ እግዚአብሔር ሆይ የገባውን ሰይጣን አታዩም ትላለ። ሳያዩ የሚገባ የለም። ፍጥረት በሱ አይን የተገለጠና የተሯቆተ ነው። ሁሉ ነገር ግልጥ ነው። ፈቅዶለት እንጂ አምልጦ የገባ ሰይጣን የለም። እንደዛ ከሆነ አምላክ አይደለም የምናመልከው ማለት አይደለ? እናንተ ግን በዛ ውስጥ የሚሰራውን ነገር ደስ ይላል። እና ፈርዖን የመሰለው በጉልበቱ የገዛ ነው አይደለም። ተናግሬ ነው መለመን ያለብን እግዚአብሔርን እንጂ የገዛንን አካል አይደለም። ረጅም ስንገዛ ጉልበት ያላቸው ይመስለናል። አይገርምም? አማኒ ይጠፋብናል። አሁን በነገራችን ላይ እግዚአብሔር ትልቁ ስራ የሰራው 40 ዓመት የሰራው ስራ የጠፋባቸውን እግዚአብሔር እነሱ ውስጥ ነው የመለሰው እንጂ እግዚአብሔር ጠፍቶ እነሱ ጋር አልመጣም። እዚህ ጋር ጠፍቶባቸዋል፣ እሱን ነው የመለሰው። አሁንም ገና አልመጣውም። የሚገርም ቦታ ላይ እንደርሳል። በጣም ነገራቸው። እኔ አብርሃም፣ ይስሐቅ፣ ያዕቆብ አምላክ ነኝ። ሃሌሉያ አይደል? ደስ ይላል። ከዛ ህዝቡ ደስ አለው፣ ልንጎበኝ ነው ብሎ በጣም ደስ አለው። የአብርሃም ያቀናል። አዎ ያውቃቸዋል። አብርሃም ያመልከው ነበረ። ያዕቆብም ሲመጣ በፕሮፌሲ ነው፣ በዮሴፍ አማካኝነት ብሎ ታሪክ ነገራቸው። ሰው አረሳንም። እግዚአብሔር አሜን ተባለ። እልል አሉ ሽማግሌዎቹ። ሙስዬን ተቀበሉት። በቃ መዝሙር ተጀመረ ማለት ነው። መዝሙር ተጀመረ። ከዛ ህዝቡ መነጋገር ጀመረ። 600 ሺህ ህዝብ ስለነበረ መነጋገር ጀመረ። ጌታ እኮ ተናገረ፣ ጌታ ተናገረ መባባል ጀመሩ ማለት ነው። ጻፍ ተናገረ። ምን አለ? ከነአን የሚባል ወተትና ማለት እና በቃ ከዱባ ልንገላገል ነው። አዎ ከዱባ ልትገላገሉ ነው። ከበርጢቁም ልንገላው፣ ከሽንኩርቱም ልንገላገለው፣ ከጅራፉም ልንገላገል። ዋው ሃሌሉያ! ፕሮስፔሪቲ ዘመን መጣ ተባለ። ፍሬንድ መነጋገር ጀመሩ ማለት ነው። እየተነጋገሩ ሃሌሉያ እየተባለ እየተዘመረ እያለ ከዛ እንግዲህ ለቃቂው ጋር ነው ሄደ የምትናገሩበት ነገርየው። በሙቀት አይሆንም፣ በጦርነት ነው የሚሆነው። ሙቀቱ መነጋገሩ ነው። ፕሮፌሲው መጥቶላቸዋል። ስለዚህ በዛ በመጣው ፕሮፌሲ ሁሉም አሜን አሜን እንኳን ደስ አለ ዘመን መጣልን ተባለ። በኤፍሬም መዝሙር ማለት ነው። በቃ ዘመን መጣልኝ ተባለ፣ ተዘመረ። በቃ እንዳለ ኤፍሬም አለሙ ሆነ ማለት ነው። ጉባኤው የእስራኤል ጉባኤ ተዘመረ። ተራራው ተነቀለ ተባለ፣ ተለወጠ ተብሎ እየተዘመረ ግን ችግሩ ምንድነው? ነገርየው በመዝሙር አይሆንም። የያዘን ባለቤት አለ። ስለዚህ የተላከው አካል ሄዶ መናገር አለበት ተባለ። እርስ በርስ አድርገህልኛልና ለዘላለም አመሰግናለሁ። ፋይን ነው። ግን ችግሩ አንድ ፕራክቲካሊ መደረግ ያለበት አንድ ሂደት አለ። እሱ ምንድነው? የያዘው አካል መልቀቅ አለበት ተባለ። ከዛ ሄዱ ማለት ነው። ከዛ ሄደው እግዚአብሔር እንደዚህ ይላል፣ ሕዝቤን ያመልከኝና ያገለግለኝ ዘንድ ልቀቅ የሚል ይህንኑ ህዝቡ የሙቀበትን ፕሮፌሲ ለባለቤቱ ተነገረው ማለት ነው። ለሚለቀው አካል ሲነገረው ሙሴ በመጀመሪያ ደረጃ ማን ነው አለ ማለት ነው። ማን ያለበት ምክንያት ምንድን ነው? እኔ ቤት የለም ማለት ነው እንጂ መሳደቡ አይደለም። እና ማን አልከኝ ሲል ያህዌ ነው። ቆይ ማን ያልከኝ? ያህዌ ነው። ቆይ አንዴ ብሎ ሲያየው የለም እዛ ውስጥ እዛ እሱ ቤት ውስጥ የለም። ማን ያልከኝ? አይ ያለ የነበረ የሚኖር ነው ብሏል እንጂ እዚህ ውስጥ አታገኘውም ሲል አለቅም አለ ማለት ነው። አለቅም አለ። እና እኔ የምልህ ሙሴ አንድ ጥያቄ አለኝ። ህዝቡ ሲል ህዝቡማ ደስ ብሎት ነፃ ለመውጣት ፕሮፌሲውን ሼር እየተደራረገ ነው። ኮፒ ሊንክ እያደረገ ሼር እያደረገ
ቲክቶኩ ጦዟል፣ ህዝቡ ጦዟል፣ ምስጋና ሊናቸው ያሉት ብሎ ለፈርዖን ተነገረው። አዩ ሲሪየስ ነው። ቸርች እየዘመሩ ነው ለቀኛል ምናምን። አዎ አምነዋል አሉ። አምነዋል። አዎ አጠፋባቸው የለ ብሎ ተነሳና ሙሴ ፈርዖን እንዲህ አለ፣ እንደውም ከዛሬ ጀምሮ አለ ጡብ የሚያቀርቡበትን ልኩን ጡቧን ያቀርቧታል፣ ጭድ ግን አንሰጣቸውም። ስለዚህ ጭዱ ከነሱ ነው አለ ማለት ነው። አገር ጭዱ ከነሱ ነው አለ። ፕሮፌሲውን ሪፕሌስመንት የከተተው በጭድ ነው። ከዛ ፍሬንድ ጉባኤው ከነአን አድርገህልኛል፣ እግዚአብሔር ነፃ ሊያወጣን ነው፣ እልል ዘመን መጣ ብለው የተነጋገሩትን ወዲያው በዛው አንደበት ጭድ አይተሃል፣ ጭድ አይተሃል፣ ጭድ ኮምፕሊትሊ የጉባኤውን አትሞስፌር ቀየረው። ፍሬንድ ነፃ እንዳይወጡ ያደረገው ስብከት ቀይሮ ነው። አንጋሊ ብሊፍ ስብከት እዚህ ውስጥ ጨመረባቸው። ምን የሚል ጭድ የሚል ማለት ነው። ከዛ በኋላ መንገድ ላይ ነው። ይኸው በደንብ አድርገህ ሰማኝ። መንገድ ላይ እየሄዱ ያለ ጭድ ፍለጋ እነ ሙሴ መጡ። ልክ ሲያቸው ነቀሉ። ክፉ አለው ሙሴን፣ ያኔ ነፃ ትወጣለህ ካልከን ከዛ ፕሮፌሲ በኋላ ነው አጋንንቱ ፈርዖን የበረታብናል። ከፕሮፌሲ በኋላ ነፃ ትወጣላችሁ ብለህን እልል ብለን አመስግነን ተቀውጦ መዝሙር ተዘምሮ እኛ ስንጠብቅ ይሄው ጭድ አምጡ ተባልን። ያለ ጭድ አትኖሩም። ያለምን ያለ ጭድ አትኖሩም ተብሎ ጉባኤው ከነአን ከሚል ንግግር ጭድ ወዳለ የሚል ከተተ መጽሐፉ ሲናገር ይላል ሙሴን ረገሙት ይላል። ምን አሉት? አንተም ብሎ ነቢይ፣ አንተም ብሎ አገልጋይ፣ አንተም ብሎ አስተማሪ፣ ያው ነፃ ትወጣላችሁ ካልከም በኋላ ነው የሁሉ ችግር የመጣበት። ይሄ ሰማችሁ? አዎ እውነት ነው። ሽታችንን በፈርዖን ፊት አገማው አሉት። በጣም አይገርም? ፍሬንድ እግዚአብሔር ይጎበኘኛል ከማለት ስብከት ጭድ አይተሃል ወደሚል ተቀያየረ። ምልህ አዲስ ቢዝነስ የተገኛል ለመባባል ጀመር። የምን ሲሆን ነው? የምን ኢየሱስ ነው? ይሄው ሰላም የምንኖረው ተገዝተን ፏ ብለን እየኖርን ጌታ ነካችሁ ከተባልን በኋላ ነው ይሄው ችግር የመጣው። እግዚአብሔር ኢየሱስ ከተባለ ጀምሮ ነውጥ መጣ። ጸሎት ከተባለ ይሄው ክርስትና ጴንጤ ከሆንኩ ጀምሮ ነው ይሄው ላይፌ ሁሉ አፕሴን ዳውን ነው ጭድጭድ ያለው እንጂ ከዛ በፊት ሰላም ፈርዖን ሰላም ሲያየኝ ይወደኛል፣ ቢረግጠኝ ምንም አይመስለኝም። ባርነት ነፃነት ሆኖት የኖረ ትውልድ አይገርምም? ጦርነት ያለመደ ዝም ብሎ የሚገዛ ትውልድ የእግዚአብሔር ድምፅ መጥቶ ሲያነቃንቀው የምትኖርበት የህይወት ስርዓት ትክክል አይደለም፣ ሂሊንግ አለ፣ ዴሊቨረንስ አለ፣ እግዚአብሔር የሚባል አለ ሲባል ነውጥ ውስጥ ገብቶ ጭንቀት ውስጥ ገባ። ከፕሮፌሲ በኋላ ነው ሙሴን ረገሙት ይላል አይደለ? ስማችንን በፈርዖን ፊት አገማው። እንደውም እንዲህ ይላል እግዚአብሔር ይልህ አሉት። ራሱ አንተን እግዚአብሔር ብለህ እዚህ ውስጥ ከተትከ ጸሎት ብለህ ያቺ ጸሎት ከጸለይኩ በኋላ ይህ ሁሉ ላይፍ የተመታው። ስንቶቻችሁ ናችሁ እንደዚህ የተራገማችሁት? ጎበዝ። ከጾም ጸሎት በኋላ ጸሎት ከገባው በኋላ ነው አምልኮ ከገባው በኋላ አገልግሎት ከገባው በኋላ ምስቅልቅል የወጣው። እግዚአብሔር ካልኩ በኋላ ትንሽ መጸለይ ሲጀምር ነው ነውጥ ውስጥ የገባው። ኤግዛክትሊ that's what happened. እናንተዬ ልጃቸውን እኮ ነው ሲረግጡ የነበሩት። እየረገዙ እዛው ልጃቸውን ቀብረው የሚገሉ ትውልድ ነው እግዚአብሔር ይመጣል።
ግን ስሙኝ፣ በደንብ ስሙኝ። ነፃ መውጫችሁ በደረሰ ማግስት ጦርነቱ ይበዛል። እዚህ ጋር ነው ፈተናው። እኔ ደነገጥኩትን ልንገር አማኒ፣ አንተ ፕሮፌሲና ድምፅ መጣልኝ ባልክ ማግስት የጭድ ብዛት ይታይ። ሰይጣን አመጣላቸው ክፍተቱ። አትኖርም። እንዲህ እኮ ነው ያለ። አትኖሯትም። ጭድ ካላመጣችሁ አትኖሯትም፣ አትኖሯትም። አሁን ክርስትናውን እንደዚህ ብዬ መጣ ያለ አልወሰደብንም እኮ እግዚአብሔር። አታምልኩ አይደለም ያለን፣ ጭድ ነው ያለን። ጭድ ስጡ። ቢዚ ያደረገን የተነገረንን ድምፅ እንዳናስተውል፣ የእግዚአብሔርን ቃል ሜዲቴት እንዳናደርግ። ያለ ጭድ አትኖርም ማለት። ጭድ ማለት የዚህ ዓለም ኑሮ ሲስተም ማለት ነው። በትዳር በሆነ መጠላለፍ፣ ያለዚህ ነገር አትኖርም የሚል ስብከት ኢንክሉዲንግ አገልግሎት ነው የምልህ እኮ የእውነት ጭድ። ምክንያቱም አይናቸውና ልባቸው ያለ ጡቡ መኖር እንደማይችሉ ያውቃል። ጡቡን ካላመጡ ያልቅላቸዋል። ጡቡን እንዲያመጡ ደግሞ ጭድ አስፈላጊ ነው። ማኔ 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 ካላገባ አትኖርም። እንደተረገምክ አድርጎ ይስልብሃል። ሳንቲም ካላገኘ አትኖርም። እንደተረገምክ አድርጎ ይስልብሃል። ጭዱን ካላመጣ ጡቡን አታመጣም። ጡቡን ካላመጣ አትኖራትም። ይህን ነው ስብከት እየሰበከን ያለ። እናንተ የመጣው ድምፅ ዳይናሚክ ነው። ድምፁ የመጣው ከ430 ዓመት በኋላ ነው የመጣው ሊጎበኝ። ተራ ድምፅ አይደለም። እዚህ አሁን አይምሯችሁና ልባችሁን ቼክ አድርጉ። ቼክ አድርጉት እስቲ ምንድን ነው የሚላችሁ? ምንድን ነው አይምሯችሁን የሞላው? የእግዚአብሔርን ቃል አስወጡት። ምንድን ነው አይምሮና ልባችሁን የሞላው? ምንድን ነው ልባችሁን የሞላው? እግዚአብሔር በተናገራችሁ ወደ ጌታ በጠጋችሁ ቁጥር ልባችሁን የሚያስወጣችሁ ነገር ምንድን ነው? ትዝ የሚላችሁ ለጸሎት ስትንበረከኩ፣ ልታገለግሉ ስትሉ፣ ወደ ጌታ ልትጠጉ ስትሉ መንፈስ ቅዱስ አገር ሄደ። ሙሴ ለእግዚአብሔር ነገረው። እግዚአብሔር ሐሳቡን አልቀየረም። ሂድና መልሰ ንገራቸዋለሁ። ሃሌሉያ! እመኑኝ፣ ፈርዖንም ጭድን ፈልጉ ማለቱ አይቀርም። እግዚአብሔርም ድምፅ ማምጣቱ አይቀርም። እኛንን መጽናት ያለብን አይቀርም። እመኑኝ፣ ፈርዖንም አይለቅም። ልበ ደንዳና ነው፣ ይቀያይራታል እንጂ እግዚአብሔርም ጀምሯል፣ ይጨርሳል። ሃሌሉያ! እንዲህ በሉ፣ ከእግዚአብሔር ጋር አተባበራለሁ በኢየሱስ ስም። አባት ሆይ ልቤን አስፋው፣ አባት ሆይ ልቤን አስፋው፣ አባት ሆይ ልቤን አስፋው። ጸጋ አብዛልኝ ጌታ ሆይ፣ ጸጋ አብዛልኝ ጌታ ሆይ፣ በኢየሱስ ስም ጸጋ አብዛልኝ። ተስፋ ቆርጣችሁ እግዚአብሔር ያስጀመራችሁን ጉዞ ወደ ኋላ ያላችሁ በጭር ላይፋችሁ የተሞላ አሌዶሳኪ ባሎት ኢላዶሳኪ ባራሽ ኢላዶስ ጌታ ለምናለው ብሉት ጌታ ጭድ እያልኩ እንዳልገኝ ጌታ ሆይ ስምህን ቀደስ። በሆነ አንዳንዴ ፊል አረገ። ጭድ እኮ ሰብስተንስ የሌለው ላይፍ ስታይል እኮ አቅም የሌለው አይደል? ምንም ሰብስታን አይገርማችሁ? ጡብ የሚሰራው በጭድ ነው።
ላይፍ በጭድ ነው የሚሰራው፣ ሰብስታንስ በሌለው ነገር፣ አቅም በሌለው። እንደዛ ነው አይምሯችን የተሞላው። እኛ ጭውዱ እኮ አይደለም ዋጋ ያለው፣ አይገርምም? የላከን አካል እኮ ነው ዋጋ ያለው፣ እያስመታን ያለ። ጭድ ምንም ነው። የፈራ ነው ግን አትኖሩም እያለን በክርስቶስ ደም ነፃ መውጣት ይሁን ጌታ ሆይ። አባ ለምንሃለሁ። ዛሎ ተለባያና ማንያ ኤላያና ሱላላባሽ ናናና ማሬቤያኑ ኤላያና ናሽላሃቱስ ኤላያና ናሽላሃቱስ ኤላያና ናማቱ። ለምኑት ጌታ። በእውነት ምንድን ነው አይምሯችንን የሞላው? በጭድ ነው የተጠቀጠቀው። መንፈስ ቅዱስ እባክህ አይ ፊል ኢት እኮ በእውነት ምንጋደልበት ምንሞትለት ነገር ሁሉ የሚጠፋ ነው። ጭድ ነው፣ እመኑኝ፣ ጭድ ነው። አሁን እያለቀስን ይዞን ሊወጣ ያለ ነገር ጭድ ነው። ሁሉ ጭድ ነው ከጌታ ውጭ። in the mighty name of Jesus ሁሉ ጭድ ነው። ሁሉ ይዋቸው፣ ሁሉ ብል ይበላዋል፣ ሁሉ ይጠፋል። ኤና ራሱ ታያና in Jesus name ጌታው ከልባችን ውሰድ። ምንጋደልለት ከጌታ ሊያስወጣን ያለ ነገር ጭድ ነው። ከህይወት ጎዳና ሊያስወጣ ዛሬ ይታያል፣ አቅም ያለው ይመስላል፣ ጭድ ነው። መንፈስ ቅዱስ በኢየሱስ ስም ልባችን ውስጥ አጥፋው። አባ ለምናለሁ፣ አባ ለምናለሁ። ኤላያናና ሴካቱ አራሺላ ሃቶሱ ያሩ ሌላናና ማያና ኤናናና ጌታ በእውነት ከልብ ያስወግደው ይህን ጭድ በሉት። ከአይምሯችን ውስጥ የሞላ ከንቱ ዋጋ የሌላቸው ነገሮች፣ የማይደፉ ሚዛን የማይደፉ ለዘላለም የማይቀጥሉ ነገሮች ናቸው ዋጋ እያስከፈሉ ያሉት። ለዘላለም መቀጠለ ጭዶች ናቸው፣ ጭዶች ናቸው። እንጂ ሰስኔ አምጡ ይለናል አይገርም? ሂድና ሰርታ አምጣ፣ ይህና ዘርፋ። ይሄ ጭድ ነው። በኢየሱስ ስም ስልጣን የዘላለም ህይወት ነው ጌታ። አሜን አሜን። ቅዱሳን አሜን አሜን። ጌታ የዘላለም ህይወት ነው። ኤናላላላማሱ ያንተ ጸጋ ኢየሱስ 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 መድኃኒቴ ኤላያናናች ሬዳላማያች ኢየሱስ ይዘላል። እርሱ የዘላለም ህይወት ነው። ሃሌሉያ 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 ኢየሱስ አሜን። ኢየሱስ አይገርም? ኢየሱስ መንፈስ ቅዱስ እባርካለሁ፣ እባርካለሁ፣
እሺ ምዕራፍ 5 አንብበው ቁጥር 1 ዘጸአት። ኢየሱስ ሃሌሉያ ኢየሱስ ከዚያም በኋላ ሙሴና አሮን ወደ ፈርዖን ሄደው የእስራኤል አምላክ እግዚአብሔር ኤሎሂም በምድረ በዳ በዓል እንዲያደርግልኝ ሕዝቤን ልቀቅ ይልሃል አሉት። ፈርዖንም እንድታዘዘውና እስራኤልን እንድለቅለት ለመሆኑ ይህ እግዚአብሔር ማን ነው? እግዚአብሔርን አላውቅም እስራኤልንም አልለቅም አለ። እነርሱም የዕብራውያን አምላክ ለኛ ተገልጦልናል። የሶስት ቀን መንገድ ወደ ምድረ በዳ ተጉዘን ለአምላካችን ለእግዚአብሔር መሰዋት እንድንሰዋ ፍቀድልን፣ አለዚያ ግን በመቅሰፍት ወይም በሰይፍ ይመታናል አሉት። የግብፅ ንጉሥም እናንተ ሙሴና አሮን ለምንድነው ሕዝቡን ስራ የምታስፈቱት? በሉ እናንተም ወደ የሥራችሁ ተመለሱ። ፈርዖንም እነሆ አሁን የምድሪቱን ሕዝብ እጅግ ብዙ ነው፣ እናንተም እንዳይሰሩ እያደረጋችኋቸው ነው አለ። በዚያን ዕለት ፈርዖን ለባሪያ ተቆጣጣሪዎቹ ለሕዝቡ አለቆቹ እንዲህ ሲል ትእዛዝ ሰጠ። ለጡብ ሥራ የሚያስፈልጋቸው ጭድ ካለበት ቦታ ሄደው ራሳቸው ያምጡ እንጂ ከእንግዲህ እናንተ እንዳታቀርቡላቸው። ለጡብ ሥራ የሚያስፈልገውን ጭድ ካለበት ቦታ ራሳቸው ያምጡ እንጂ ከእንግዲህ እናንተ እንዳታቀርቡላቸው። ሆኖም ቀድሞ ከሚያመጡት ሸክላ ልክ ሰርተው እንዲያቀርቡ አድርጓቸው። የሥራ ድርሻቸውን አትቀንሱ፣ ሰነፎች ናቸው። ቆይ እንዲህ አይደለ ጠላት እያለን ያለው ሰነፎች ናቸው፣ ሰርተው እንዲያደርጉም this the voice አይደል? ከጠላት የምንሰማቸው ነገር ሰነፎች ናቸው። ሁልጊዜ የክርስቲያን ስንፍናው የሚታወቀው እግዚአብሔርን መውደድ፣ ጌታን ለማገልገል አይደለ? የጌታን ፊት ለመፈለግ ሲነሳ ስንፍናው ኤክስፖዝ ይሆናል። ከዛ በፊት እኮ አይባልም አይደል? ምክንያቱም ስም አንመርጥማ፣ አግበስባይ ስለሆነ ሰነፍ የማይባለው በዚህ ዓለም የሚያግበሰብስ ነው። ሁሉ የኔ ነው የሚል ሰልፊሽ የሆነ ገሎም ይሁን ምንም ብቻ ባለጠጋ ይሁን ዘርፎም ይሁን አይደል? ሰርቆ የሚያምጣ እንደፈለገ ያምጣ፣ እሱ በጣም አሪፍ ነው፣ የወጣለት አራዳ ነው። ግን መምረጥ ስትጀምሩ ይሄኛውን ጌታ የሚፈልገው አይመስለኝም ጌታ ስትሉ እንዲህ ሰነፍ ነው ትባላላችሁ። ይሁት የተባሉ እነዚህ ሰነፎች ናቸው፣ መታዘዝ ፈልገው አይደለም ማለት። ስንፍናችን በእግዚአብሔር በመታዘዝና እግዚአብሔር የሚፈልገውን ነገር በማድረግ ከሆነ ለዘላለም ሰነፍ ነው። የእግዚአብሔርን ፍቃድ በማድረግ አቅጣጫ ሰነፍ ከተባሉ፣ ምክንያቱም ያንተ የመጨረሻው የሃርድ ወርከርነት ጡብ ልታሰራኝ ነው፣ ፒራሚዱን እንድሰራል ነው። ያንተ ስም ሊጠራ እኔ ሃርድ ወርከር ልሆን አገር ነው። ናሂ እየሰማኝ ነው? ናሆ ይሻላል ብሰማ እና የእሱ ስም ሊጠራ ጡብ ስራ አንተን ሰነፍ ያስብላል። ኦልዌይስ ጋይስ ልስን፣ ሰዎች የእነሱን ኪንግደም ሰይጣንም የእሱን ኪንግደም ቢልድ ማድረግ ካቆምክ ሰነፍ ይልሃል። ኦልዌይስ ሰው ሰነፍ ብሎ ከጠራ መንግስቱን እየነካበት ነው ማለት ነው። you are touching the wrong button ማለት እመኑኝ። ዳማች ዲስሪስፔክት ሊያደርግ የቻለ ያንተን አይዴንቲቲ ለመስረቅ ነው ሃርድ ወርከር ሊያደርግ ማለት
ለማ ኢየሱስ ስም እንዲጠራ። ሁልጊዜ ማኒፕሌት የሚያደርጉ ሰዎች በስንፍና ነው የሚከሷችሁ። ግን ፖቴንሻላችሁ እንዲወጣ የፈለጉ ሰዎች ሰነፎች ናችሁ ብሎ አይደለም የሚጀምሩት። ዊዝደም ነው የሚሰጧችሁ፣ ሃርድ ወርከር የምትሆኑበትን። ኤቭሪ ፐርሰን ትረስት የሚያደርጋችሁ እግዚአብሔር መጥቶ ሰነፍ ብሎን አያውቅም፣ ግን የፈጠረን እሱን። ሳንሰራ ስንቀር አይምሯቸው ተይዞ ነው ብሎ እግዚአብሔር አይምሯችንን ነው ነፃ የሚያወጣው። ምክንያቱም ሰነፍ አድርጎ የፈጠረው ሰው እንደሌለ ያውቃል። በመልኩን የፈጠረ አገርም ጋይስ ጠላት ባሪያ ሊያደርገንና እሱ የሚፈልገውን እንድንሰራ ሲፈልግ ስማችንን ይቀይረዋል ሰነፍ ብሎ። ሰነፍ ያላቸው ለምን ይመስላቸው? ሰነፍ ለምን አላቸው? ለሱ ጡብ እኮ እንዲሰሩለት ነው። ከዚህ ስድብ በስተጀርባ ሁልጊዜ ቼክ አድርጉ። ወይ በእናንተ ሃርድ ወርከርነት የሚያገኘው ጌን የሚያደርገው ነገር አለ። ምክንያቱም አይዴንቲቲ መስበር ነው ሰነፍ ብሎ ሰው መሳደብ። you are crushing the person's potential to make him a slave ማለት ነው አይደለ? ባሪያ ልታደርገው ፈልጋል። እግዚአብሔር አይገርም? ሲፈጥረን ምን ብሎ እንደፈጠረ በመልካችንና እንደ ምሳሌያችን። ምን አይነት ክብር ነው የተሰጠ። ናፈሮን ሰነፍ ናቸው አለ እና ምን ሃርድ ወርከር ልታደርጋቸው ነው? ከዛ ስሙት፣ ከዛ ሃርድ ወርከር ሊያደርጋቸው ስሙት። ሰነፎች ናቸው ሄደን ለአምላካችን መሰዋት እንሰዋ የሚሉትም ለዚሁ ነው። ኢሴም አቆሙ። ይሄ ኤግዛክትሊ የኛ ፒክቸር ስንፍናው ኢየሱስ መባ ማለታችን ነው። እስቲ አሁን በዙሪያችሁ የሚሏቸው ሰዎች ኢየሱስ ቸርች መሄድ ሲጀምሩ፣ ማገልገል ሲጀምሩ፣ ጌታን ስጠሩ ሰነፎች ናችሁ ይላችኋል። የሰው ስንፍና የተለካው ቸርች መሄድ ነው። ቸርች በመሄድ ሰነፍ ይሏችኋል፣ ባለመሄድ ጀግና ይሏችኋል። ጌታን 24 ሰዓት ማምለካችሁ፣ የጌታን ስም መጥራታችሁ ሰነፍ ያስብላል። ዳስ ደ ማይንድ ሴት ዓለም የፈርዖን ስፒሪት ነው። እመኑኝ 24 ሰዓት ሰርታችሁ ቸርች ባትሄዱ ሰነፍ አይሏችሁም። ይሄ ሰው የሃርድ ወርከር ነው፣ ለቸርች እንኳን ጊዜ የለውም ነው የምትባሉት። ጌታ የምትባሉት ልገር፣ ይህ ሰው አረ በጣም ወጥሮ ነው የያዘው። ለቸርች እንኳን ጊዜ የለውም፣ ለትዳሩ እንኳን ለልጆቹ እንኳን ጊዜ የለውም። ምንድን ነው? ሃርድ ወርከር ነው። ለምኑ? ለትዳሩ ለልጆቹ እና ለመቃብር ልሰጥ ነው የተሰጠን እድሜ። ለልጆች ጊዜ የለ፣ ለሚስት ለልጆች ጊዜ፣ ለቤት ጊዜ፣ ለጌታ ጊዜ የለ። ሃርድ ወርከን 24/7። አንድ በጣም የሚያስደነግጥ ነገር ልንገራችሁ። የሆኑ እናቶች ጋበዙኝና ዙም ላይ ላገለግል ሄድኩኝ ማለት ነው። እና በጣም ብዙ እናቶች ናቸው። ፓስተር አሊ መጣ፣ በቃ ከሚያገለግለን ጥያቄን ጠይቀውና ይመልስልን ተባለ ማለት ነው። አዚዛም ፋይን፣ እሺ ደስ ይለኛል አልኩኝ። እና አንዲት እናት እኔ አንድ ጥያቄ ልጠይቅ ነው አለች። ምንድን ነው የምጠይቅኝ አልኳት። የምጠይቅ ጥያቄ የልጄ ባህሪ እየተቀየረ ነው በጣም 1 ዓመቱ 2 ዓመቱ ነው። በጣም እየተቀየረ፣ በጣም ነጭናጫ ነው፣ አልቃሻ ነው፣ በጣም ኃይለኛ ሆነብኛል። ነው እንዲ ኦኬ። ከዛ ጥያቄ ጠየቅኳት። ልጁ እንዴት ነው ያሳደግሽው? አይ እኔ አይደለም ማሳደገው አለች። አልኳት እንትን ነው ለምንድን ነው ዴኬር ነው የሚያስቀምጠው አለች። አንቺስ ስላት አይ እኔ 3 ስራ መስራት አለብኝ አለች። አንድ ጥያቄ ጠይቀዋል። የቤት ኪራይ ትከፍያለሽ? አዎ። ምትበይውስ አለሽ? አዎ። 3ኛው ስራ ለምን ፈለግሽው ስላት ኤክስትራ ገንዘብ ሴቭ ለማድረግ ነው አለች። ታዲያ እኮ አይዞሽ ከጥቂት ጊዜ በኋላ እንትን ቀንድ ደግሞ ያበቅልልሻል አልኳት። አሁን ባህሪው አይደል የተበላሸው? ከጥቂት ጊዜ በኋላ ደግሞ ቀንድ ያበቅላል ልጅሽ፣ ምንም ችግር የለም። የ2 ዓመት ይህ የምላቸው አባት ስለሆንኩኝ ኤክስትሪምሊ ኢሞሽናል ሆኜ ነበር ማለት
ያልመገብከውን የእግዚአብሔርን ቃል እንዲተፋ ትፈልጋለህ። አንተ እጅ ጭነ ያልጸለይክለትን፣ አንተ ዲስፕሊን ያላረከውን ልጅ፣ አንተ ኢየሱስ ኢየሱስ ብለህ ያልከተትክበት ልጅ ዴኬር ውስጥ አንተ ኤክስትራ ገንዘብ ለማግኘት ምሰማኝ ስላለ በደንብ አድርገህ ሰማኝ። ሲያስፈልግ ለቀውት አሮን ኬር አንተ ለልጅ ኢንቨስት አላደረግ፣ እጅ ጭነ አልጸለይክ፣ ህይወት አልተናገርክበት እና the whole week ዴኬር ውስጥ አስቀምጣችሁ ልጆቻችሁ ከዛ ዲማኒክ ነገር እያረጉባቸው እንዴት አድርገው ጾታቸው መቀየር እንዳለባቸው እየነገሯቸው ቤት ስትመጣ ልጅ እንዲቀየር ትፈልጋለህ አይደል? ለቤት ጊዜ የለ። ከዛ በኋላ እግዚአብሔር ልጅ ተበላሸ የምጸልይበት ጊዜ ለከልጆች ከባለቤት ጋራ እና ምንድን ተብለ እንደምትጠራ ታውቃለች ሲል አሁን ቢሆነት የምትባለው ልንገራችሁ፣ ሃርድ ወርከር 3 ስራ ለልጅ እንኳን ጊዜ የላትም። ይሁላችሁ በማለዳ ልጅ ካልሰጣችሁ ጊዜ ካልሰጣችሁ ሲያድግ ጊዜ ትሰጣላችሁ። በማለዳ ለማሳደግ ነው ጊዜ የምትሰጡት። ኋላ ላይ ግን ከተበላሹ በኋላ እነሱን ለማሳከም ነው ጊዜ የምትሰጡት። የትኛው ጊዜ መስጠት ይሻላል? በማለዳ ማሳደጉ እና ሃርድ ወርከር ነህ፣ ለጌታ ጊዜ የለህም። ምንድን ያለ ታማኒ ያንብብ። ከራሴ አይደለም ማወራው አይደል? ይሄ ነገር ባይብል ውስጥ ነው ያለ። ፈርዖን ያለውን ነገር ማን ነው ሰውየው? ትዝ እንዲለን ፈርዖን ነው። ድገም፣ አትፍራው። ማን ነው? ፈርዖን። ድገመው በጌታ ፈርዖን። this is system እኮ አማኒ is system በለው እስቲ። ሰነፎች ናቸው ካለ በኋላ መጀመሪያ ድገመው፣ ከመጀመሪያው ድገመው ላይ በዚያን ሁለት ፈርዖን ለባሪያው ተቆጣጣሪዎቹና ለሕዝቡ አለቆች እንዲህ ሲል ትእዛዝ ሰጠ። ለጡብ ስራ የሚያስፈልጋቸውን ጭድ ካለበት ቦታ ሄደው ራሳቸው ያምጡ እንጂ ከእንግዲህ ያለው ካለበት ቦታ ሄደው ያምጡ። እግዚአብሔር ምሪት ይሰጣል፣ ሰይጣን ምሪት ያጠፋባል። ለዚህ ነው የምንንከራተተው። ካለበት ቦታ ፈልገው ነው ያለው። እግዚአብሔር ሁልጊዜ እረኛ ነው። አይገርምም? ስራ ሲል ስራ ይሰጣል ጌታ። አማኒ አገልግል ሲል መድረክ ይሰጣል። አግባ ሲል ሚስት ይሰጣል። ተባረክ ሲል በረከት ይሰጣል። ሰይጣን አምጣ ሲል ቦታውን ነጥቆብህ ነው። ቅድም ያልኩት ለዚህ ነው ስፍራ አትልቀቁም ነው። ሰይጣን ከአንድ ቦታ ካስወጣ ቦታ አይሰጥህም። ሰይጣን ሁልጊዜ የሚታወቀው አዙሪት በመስጠት ነው። ዋን ኦፍ ዘ ኢቪል ካራክተሩ የሰይጣን አቅጣጫ አይሰጥህም፣ ግን መንገድ ይከፍትልሃል። ምን ይከፍትልሃል? ያልኩ በር ይከፍትልሃል። መመለሻውን ግን አይነግርህም። ምክንያቱም የእሱ ዓላማ በምድር ላይ ተንከራታች ተቅበዝባዥ እንድትሆን። እግዚአብሔርን ያው መጽሐፉ እንዲህ ይላል፣ እግዚአብሔር እረኛዬ ነው፣ በለመለመ መስክ አነውጣለች፣ ያሳርፈኛል፣ ይመራኛል። በዕረፍቱ ዘንድ ያሳርፈኛል፣ በለመለመ መስክ ደግሞ ነው ይመራል። እግዚአብሔር ሁልጊዜ ጋይድ ያደርጋል። ይኸውላችሁ የእግዚአብሔር ምሪት እንዳልሆነ በህይወታችሁ የምታውቁት እስቲል እየተንከራተታችሁ ያላችሁ ከስራ ስራ ካላችሁ ፕሮሞት እየተደረጋችሁ እንደሆናችሁ ባለጠጋ እየሆናችሁ እንደሆናችሁ አታስቡ። ቆም ብሉና ምንድነው ግን ከስራ የሚያንከራትተኝ? ከሚስት የሚያንከራትተኝ? ከቸርች የሚያንከራትተኝ? ከሰው የሚያንከራት ምንድነው? ለምንድነው የእረፍት ውሃ የሌለው? የለመለመ መስክ ለምንድነው ኢንጆይ ማላደርገው? አንድ የተሰጠኝ አንዲት ልብስ ሲሰጥ ለምንድነው ይህንን ልብስ ኢንጆይ ማላደርገው? ለምንድነው ዝም ብሎ ብራንድ የሚያምረኝ? አዩ ሚ ጋይስ ከኔ ጋር ለምንድነው ብራንድ ብቻ አንዱ ለብሼ ወርስ አልቆ ሌላ ልብስ ያምረኛል? አንድ ምግብ እየበላው ሌላ የሚያምረኝ ለምንድነው? አንዱ ውሃ እየጠጣው ለምንድነው ሌላ የሚያምረኝ? ለምንድነው እማረካው? ይኸውላችሁ እርካታ አሜሪካ በመምጣት አይጀምርም። ኢትዮጵያ ላይ በመርካት ይጀምራል። የእግዚአብሔር እርካታ ከአገር አይጀምርም ከልብ እንጂ። እርካታችን የሚመጣው ከልባችን እንጂ ከሎኬሽኑ አይደለም።
እግዚአብሔር ሲባርክ ልብ ላይ ነው እርካታ የሚያመጣ። ሃሌሉያ! the nature of God እንደዛ ነው። በሎኬሽን አያረካችሁም፣ በልባችሁ እንጂ። ሎኬሽኑን ከልባችሁ ጋር ያጣብቀውና እርካታ ይሰጣቸዋል። ልባችሁ አይታችኋል። አትስጣቸው፣ ቦታውን አታሳያቸው፣ ይፈልጉ። ታስተ ዲማኒ ካራክተር ለምንድን ነው መርካት ያቃት? በአንድ ነገር መርካት ያቃት? እስቲ እዩ። በእውነት ምንም አያረካንም። ዘለቀ ከዘለቀ ደስ አይለንም። ካየለ ጋር ከንትና ጋር ምንም እርካታ የለንም። እንደዚህ አይናችን ቅብዝብዝ። እግዚአብሔር ይፈውሰን። እግዚአብሔር ነፃ ያውጣ። ይሄ ፓስተርማ ምርጥ አይደለም ስትሄድ በቃ ብለህ ከሄድክ እንዳልክ ነው የምትቀጥለው። አይገርም? ግን አይ በቪዥን ከሆነ ይሄ ቦታ አይደለም እግዚአብሔር የሰጠኝ ቦታ ልስትል እግዚአብሔርን ማዕከል ያደረገ ሪስፔክት አድርገ ነው የምትለቀው። አንዱን ቸርች ሪስፔክት አድርገ ነው ሚኒስትሪውን ሪስፔክት አድርገ ባርከ ነው የምትወጣው። እጭ ብለህ ከወጣ እጭ እያልክ እንዳትቀጥል። እግዚአብሔር ሆይ ይህን እርግማን ስበርልኝ። በምሰሩበት መስሪያ ቤት ባርካችሁ ውጡ። ጌታ አይ ኒድ ፕሮሞሽን አም ሃፒ አይ ኢንጆይ አድርጊያለሁ። ጌታ ሆይ ደግሞ ጌታ ሆይ ለውጠኝ፣ ሌላ አቅጣጫ ስጠኝ። ጋይስ በህይወቴ ያየሁትን ነው የምነግራችሁ። በእውነት ሊያረካችሁ የሚችለው የተባረከው እግዚአብሔር ነው። ሰው ምን እያለን ያለ ነው? ሰይጣን አያሳያችሁም፣ ግን ይለቃችኋል። ያው አንብበው እሺ። አታቅርቡላቸው ካለ በኋላ ሆኖም ቀድሞ ከሚያቀርቡት ሸክላ ልክ ሰርተው እንዲያቀርቡ አድርጓቸው። አማን እያገርም የለ ጭድ አትስጣቸው፣ ቁጥሩን ግን ያምጡት። ስለዚህ ምኑ ነው የሚጨምረው ማለት? ጡዘቱ ይጨምራል ማለት ገብቷ። ምን እያለ ነው? ኒድህን ይጨምረውና አቅራቦትን ይቀንሰዋል። እየጦስክ እንድትኖር እኮ የሚያስፈልግን ነገር ይጨምረዋል። እንትን ያስፈልጋል ይላል። በነገራችን ላይ ከጌታ እየራቅን እንዲሄድን ምልክቱ መርካት ማቆማችን ነው እና ኒዳችን መጨመሩ ከጌታ መራቃችንን ያሳያል። የእውነቴን መርካት ማለት ኤቭሪ ፐርሰን ሃዝ ኒድ አይደለም። የሚያስፈልገን ነገሮች አሉ፣ ግን ይቦረቅቀዋል። በጣም እየሰፋ ይሄዳል እና ፍላጎታችን ይጨምርና አቅርቦታችን ያጥራል። ያ ማለት እያቅበዘበዘ ሊገለን ነው ማለት፣ ሬስትለስ ሊያደርገን ነው ማለት። ከዛ በኋላ እንዲህ አይነት ስብከት ተሰብካለህ። አይዞ እንትን መኪና ባይኖር እግር የሌለው አለ አይደለ ቻለው የሚል ይመጣላል። እንዲህ አይነት ስብከት ማለት ከዛ አዛብ ይመክራል። ኧረ ተው እግዚአብሔርን ፍራ ትባላለህ ማለት። እኔ የላቸው እድሜ የዋዛ አይደለም። ላይፍን አይቻልም። አብረን ስናገለግል የነበርን ልጆች፣ አብረን ስንኖር የነበሩ ልጆች የተጸጸቱ ልጆች አሉ። ምን አለ ማገልገሉን በቀጠል ነው። ሀብታም ከሆኑ በኋላ ደስታውን አጡት። የሚፈልጉትን ካገኙ በኋላ ጠፋባቸው ማለት ነው። the enjoyment of the presence of God, enjoyment of the word of God። የእውነቴ ነው የምልህ አማኒ የሚያዝ አሊ እንዴት ኪፕ አድርጌው አይደለም ለነገሩ ኪፕ አድርጎኝ ነው to be honest ኪፕ አድርጌው አይደለም ራርቶልኝ እሱ ኪፕ አድርጎኝ ነው እንጂ እኔ ዘልዛላ ነኝ፣ በጣም ዘልዛላ ነኝ። ራራልኝ ጌታ። so to enjoy the presence of God how